ኮሜዲያን ፍልፍሉ ከደረሰበት የዘረፋ አደጋ የተረፍኩት በተአምር ነው ይላል ከታዲያስ አዲስ። የምታደምጡት ታዲያስ አዲስን ነው። አብራችሁ ስለሆናችሁ ደስ አለን። ከፍልፍሉ ጋር በተያያዙ አዳዲስ መረጃዎችን ይዘንላችሁ መተናል። የሚገርም ነገር ወሬውን ሰኞ ካወራረው በኋላ በጣም የብሰው ጭቅጭቅ ነበረ። እባካችሁ ያው የደረሰበትን ነገር እንወቀው የሚል ነገር አስቀምጠው ነበር። በተለይ ውጭ ሀገር ያሉ የሷ አድናቂዎች በጊዜው እንግዲህ ጋዜጣዊ መግለጫ ኢንተርቪው መስጠት አልቻለም። ምክንያቱም የተመታው በተለይ ደግሞ አፉን ነው፣ ካፉም ደግሞ ጥርሱን። ስለዚህ ለማውራት አልቻለም። ሆስፒታል ገብቶ ተኝቶ ነበር ብለን ነበር። ፕሮግራሙን ባለፈው ላላዳመጡ የነበረውን ነገር ባጭሩ ውስጥ ያስታውሰ ምንድን ነበር የተፈጠረው ነገር? በቃ ኮሜዲያን ፍልፍሉ እሁድ ዕለት ተደበደበ። የት? ፒያሳ ከሚስቱ ጋር ነበረ። እንደውም እኔ ከምናገረው መስመር ላይ ራሱ ስላለ ምንድነው የሚባል ነገር አለ፣ ከባለቤቱ በላይ ያወቀ ነው ይባላል። ስለዚህ እስኪ መስመር ላይ ፍልፍሉ አለ፣ ላውራው። ሄሎ ፍልፍሉ፣ እንዴት ነህ? ሰላም ነኝ ሰይፍዬ፣ እግዚአብሔር ይመስገን። ምንድነው ይሄ ነገር? ፕራንክ ነው እውነተኛ ድብደባ ነው ፍልፍሉ? እውነተኛ ድብደባ ነው። በጣም ከባድ ነበር ሰይፍዬ። እስኪ ንገረኝ፣ የት ቦታ፣ መቼ፣ ምን የሆነውን እስኪ ካንደበትህ ልስማው ፍልፍሉ። ፒያሳ አካባቢ ነው እና ወደ አንድ ቦታ ለሚሄድ ከባለቤቴ ጋር ነበርኩና የባለቤቴ እህትም ነበረች። እሺ። ከመኪና ወረድን። እንደወረድን እሷን ነው የመቷት። እሷን ሲመቷት እኔ ወደ ፖሊስ ጣቢያው ጋር ለመሄድ ነው ያሰብኩት እና የመታትን ልጅ ራሱ ይቅርታና እንትን ለካ እነሱ የተደራጁ ናቸው። ወስዶ ይጥለኛል። ከጣለኝ በኋላ ከ10 ሰው በላይ ይሆናል እኔ ቀጠቅጡኝ የሚደበድቡኝ እንዴ። ከዛ በስንት መከራ እንደምንም ብዬ ፖሊስ ጣቢያ ደረስኩኝ። ከፍተኛ ድብደባ ስለነበር እኔ ወደ ሆስፒታል ሄጄ እንደገና ተመልሼ ስመጣ የሚያሳዝነው ነገር ምንም ያክል ቆንጨራና ጩቤ ምናምን ይዘዋል። እሺ። እና በጣም ነው የሚገርም። አንድ ጥርስ አሁን እንዲወልቅ ከያጭ ማስረጃ ተጽፎልኛል፣ ተሰብሯል ውስጡ። አንደኛው ጥርስ በፊትም የለም አይደል? አሁን ተጨማሪ ሁለተኛ ጥርስ ወለቀ ማለት ነው። ተጨማሪ ያንን ፍንጭት ነው እያልኩ ነበር። ያው እኔም ደግሞ ግጭት ነው ብዬ እንትን ልል ነው። አይኔ ላይም ጉዳት ደርሶብኛል። በቃ መላው ሰውነቴን አቧራ ያልነካው ምላሴን ብቻ ነው ሰይፉ። አስበው፣ አንተን ለመደብደብ ነው ወይንስ በዛ ቦታ ላይ ሌላም ሰው ቢኖር ማንም ይደበደብ ነበር? እንደዛው ነው የሚያደርጉት እንጂ ከዚህ በፊት አላውቃቸው አያውቁኝ። በዚህ ጉዳይ ነው እንደዚህ ተደራጅተው እንትን ያሉት። አንዳንዶች ምናሉ ይመሰለ ባለፈው ኢቢኤስ ላይ ኢንተርቪው ስላረከው ዶላር ይዞ የመጣ መስሏቸው ምናልባት አስደበደብከው አይደል ሁሉ ያሉኝ ሰዎች አሉ። ግን አሁን እንደምትነግረኝ ከሆነ ማንም ሰው ቢሆን ሊደበደብ ይችል ነበር ማለት ነው። አዎ ያረጉታል ሰይፍዬ። ማንም ሰው የያዙት ቆንጨራ ይዞ ውስጥ ገብቶ ሲጠየቅ ፍልፍሉ አድናቂ ነኝ እኮ ምናምን ይለኛል። ቆንጨራ ያዘው። እኔም በቆንጨራ ነው የምታደንቀኝ? በጣም ነው የሚከብደው። በጣም ሰይፍዬ። ምን ያህል ሰዎች ተያዙ? 4 ሰዎች ተይዘዋል ሰይፍዬ። እና ምንድነው ያነሳሳል ለዘረፋ አሉ? እኔ ምን አውቃለሁ? ምንም ነገር እስካሁን መርማሪው ጋር ቃል ሰጥተዋል። አሁን ፍርድ ቤት ሲቀርቡ ቃላቸውን እሰማለሁ። እኔ የሐኪም ማስረጃዎቹን እንዳለ ጨርሼ የተኙ አስገባለሁ። የሐኪም ማስረጃው ምን ይላል? አሁን ፍልፍሉ ምን አደጋ ደረሰበት ይላል? ምን ያልደረሰብኝ ነገር አለ? ከላይ እስከታች እኮ ነው ሰይፉ እንደዛ የቀጠቀጡኝ። ባለቤትም ሀብሏን ወርቋን ዘርፈዋል። ወስዶባታል። እሷንም በቴስታ መጥተዋታል። በጣም የሚገርም ነው። በጣም ነው የሚያሳዝነው። ግን እዛ አካባቢ ያለው ፖሊስ ጣቢያ ጣይቱ ፊት ለፊት ያለው ስለደረሱልኝ ከነጩቤያቸው እጅ ከፍንጅ ስለያዙልኝ እነሱ የምታመሰግንልኝ ሰይፍዬ በዚህ አጋጣሚ። እንግዲህ ጣይቱ ሆቴል ፊት ለፊት ያለው አዲስ አበባ ፖሊስ ከኮሜዲያን ፍልፍሉ ምስጋና ደርሷቸዋል። ምክንያቱም ስደበደብ የደረሱልኝ እነሱ ናቸው ብሏል። ወደ 4 አካባቢ ከተያዙ እርግጠኛ ነኝ። ያነሳሳቸው ነገር ምንድነው እስከ ጀርባቸው ያለው ነገር? ተጨማሪም ደግሞ 4ቱን መያዝ ማለት ቀሪዎቹንም ደብዳቤዎች መያዝ ማለት ይመስለኛል፣ የሚመሩ ይመስለኛል ፍልፍሉ።
አዎ እንግዲህ የመርማሪዎቹ ስራ ነው እነሱን እንዲመሩ ማረግ መጣሪዎቹም ያዙ ይመስላል። ብርስ ምናምን የደረሰብህ ከዘረፋው አደጋ ጀርባ ያጣሁት የምትለው ነገር አለ? እኔ ያጣው ትልቅ ስብዕናዬን ነው። እንዴት እዛ መሀል አስፋልት ሆኜ ሰይፉ ውስጤ ተጎድቷል። ከላይ ከአካሌ ውጪ በጣም ነው ውስጤ የተጎዳው። በዚህ ላይ ያንን ቆንጨራ ሳይ ሰይፍ ልጄ ነው ትዝ ያለኝ። አንድ ነገር በሆነስ አሁን እነሱ ደግሞ አሁን እንደዚህ ያመጡት ዘርፊያ በፊት ነጥቆ ነበርኩ። ተጎበዝም ሌባ አለ እኮ ደግሞ እንደዚህ ማለት ጅባንጎል ሌባ አለ። ከገደለ በኋላ ነው እንትን የሚለው የሚፈትሸውም ስንት ይዟል ብሎ። አዎ ያ እንግዲህ አይዞን የሰሙ ሁሉ በጣም አዝነዋል። አሁን ሕክምና ክትትልህን ይጨርሳል? አሁን ሕክምና ክትትልኝ ጨርሻለሁ። ማስረጃዎቹን ከሰኞ ከሁለቱም ሆስፒታል ወስድና ለፖሊስ ጣቢያው አቀርባለሁ። ስለዚህ ጉዳዩ ወደ ክስ ይሄዳል። ከዛ በኋላ ሕግ ደግሞ የሚዳኝህን የሚሰጥህን ፍትህ ትጠብቃለህ። አዎ ተፒ አይዞን ብለናል። ኮሜዲያን ፍልፍሉ በደረሰብህ የዝርፊያ አደጋ እኛም የተሰማንን ሐዘን ነው የምንገልጸው። ፖሊስ ደርሶልሃል። ቀሪው ደግሞ የሕግ ጉዳይ ነው። የምንልህ አንድ ነገር ውስጥህን አጠንክር። በቃ ማንም ሰው እዛም ራሱ ጣቢያ እኔ እያለቀስኩ ያው ፖሊሶቹ ምናምን ተባበሩኝ። ግን እኔ እዛ ሰዓት ላይ ቀልደኛ የነበረውን የቆንጨራ የያዘው ነው አድናቂ ነኝ ያለው በቆንጨራ ማድነቅ ተጀምሯል። አይዞን ፍልፍሉ ቻው። እሺ ሰይፍዬ፣ ለመላው አድማጮች እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ከጎኔ ለቆሙት ለሁሉ።